أجوم ገና የመለው ይመስለው ያ ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አምሽታችኋል? ለዕለቱ ይሆናሉ ያላቸው መረጃዎች ይዘን ወደ እናንተ ቀርበናል። በትግራይ ቴሌቪዥንና ድምጽ ወያኔ ውስጥ በእሬቻ በዓል አከባበር የዜና ዘገባ ሽፋን ዙሪያ ተቃውሞ አዘል ውዝግብ መነሳቱ ተነግሯል። ይህ ምን አይነት ጉዳይ ነው የሚለውን አብረን ምንማየው ይሆናል። ከትግራይ ሰላም ኃይል ጋር በተገናኘ የተለያዩ ሁኔታዎች ተፈጥሯል። እነዚህ ምንድናቸው የሚሉትን አብረን የምናየው ይሆናል። አጠር ያሉ መረጃዎች ናቸው። ከኛ ጋር አብራችሁ ትቆዩ በአጭር ደቂቃ ውስጥ አጥርፋችሁ ጊዜያችሁ እንዳላባከናችሁ እንደሚሰማችሁ ተስፋ እናደርጋለን። በቅድሚያ ግን ወደ አፋር እንሄዳለን። በአፋር ሸኸት በተባለ አካባቢ ተደራጅተው ሲንቀሳቀሱ የነበሩ የትግራይ ሰላም ኃይል አባላት ወደ ትግራይ ስለመመለሳቸው ተነግሯል። የክፍለ ጦር መሪዎች፣ የሬጅመንት መሪዎች እንደዚሁም ደግሞ የኃይል መሪዎችን ያካተተ ቡድን ወደ ትግራይ ከነትጥቁ ስለመመለሱ ተነግሯል። በዛሬው ዕለት ነው እንግዲህ እነዚህ ሰዎች ከሸከት ወደ ትግራይ የተመለሱት። የምስራቅ ግንባር በሚል ሸከት አካባቢ የተዋቀረው ኃይል ከ60 በላይ የሚሆኑት አባላቶች ናቸው ከዚያ ኃይል ወደ ትግራይ የተመለሱት። በአሁኑ ሰዓት በአፋር ያለው ኃይል በጣም ውስን ኃይል መሆኑንና ይሄውም ደግሞ ለመውጣት የተለያዩ አማራጮችን እየፈለገ እንደሚገኝ የተናገሩት እነዚህ አባላት ከዚህም ባለፈ ደግሞ በራሳቸው በግላቸው ከዛ አካባቢ ወጥተው ወደ ትግራይ ለመመለስ የራሳቸውን ጥረት እያደረጉ ያሉ ሰዎች እንዳሉ ተናግረዋል። የዚሁም ኃይል አባላት ብዛት እየቀነሰ ስለመምጣቱ የተናገሩት እነዚሁ ታጣቂዎች በወዲያንጥሩና በረህባህ ወይም ደግሞ ወዲራያ ወደ አሰብ እንዘምታለን የሚል መመሪያ ተሰጥቶን ነበር፣ ነገር ግን አልተቀበልነውም ሲሉ ተናግረዋል። እንግዲህ እነዚህ የክፍለ ጦር አባላት እኛ ኢትዮጵያውያንን ቀይ ባህር ይመለከተናል እንዘምታለን ተዘጋጁ ተብሎ በእነዚሁ ሁለት የጦር አዛዦች ትዕዛዝ ተሰጥቶናል። ይህን መመሪያ ተከትሎ በፍጹም እኛ ለትግራይ እንጂ ለኢትዮጵያ አልወጣንም በሚል ቁጣ አዘል ተቃውሞ በእነዚህ ሁለት አዛዦች ላይ እንደቀረበና እኛ የመከላከያ ሰራዊት አባላት አይደለንም ሲሉም እንደዚሁ ተቃውሟቸው እንዳቀረቡ ተናግሯል። ለውይይት በቀረበው ሰነድ በግልጽ እኛ የብልጽግና ፓርቲ አሽከር አይደለንም ስንል ተቃውሞ አቅርበናል ሲሉ የተናገሩት እነዚሁ አባላት የግለሰቦች መጫወቻ ስላልሆንም እንደፈለጉ እንዲያደርጉን ስላልፈለግን ወደ ትግራይ ተመልሰናል ብለዋል። እንግዲህ እነዚሁ አባላት እነማን ናቸው ከተባለ የክፍለ ጦር ኮሚሳር በመሆን ሲያገለግል የነበረው አቶ ስዬ አብርሃ ፖለቲከኛው ሳይሆን ተዋጊው ማለት ነው። ሰለሞን ኃይለ ሚካኤል የኦፕሬሽናል ክፍለ ጦር መመሪያ ገብረስላሴ ሚዛን አቶ ሚዛን እንደዚሁም ደግሞ ደረጃ ተስፋ ጋብር ሌሎቹም ደግሞ ታደሰ አብርሃ ክብሮ መዘግቦና አለም ኃይሉ የተባሉት ደግሞ የሬጅመንት አዛዥ ሲሆኑ የሎጂስቲክ ኃላፊ የሆነው ክብሮምና የኃይል አዛዥ የሆነው ሸዊት ኃይለ ኪሮስ አስሩም በዚሁ ኃይል ውስጥ ይገኙ እንደነበር እና ወደ ትግራይ እንደተመለሱ ተነግሯል። በሌላ በኩል ደግሞ የተለያዩ የመገናኛ ብዙሃን እየዘገቡት እንደሚገኘው በአፋር ሰሜናዊ ዞን ኮናባ ወረዳ ውስጥ ሲንቀሳቀስ የነበረው የትግራይ የሰላም ኃይል በህዝቡ ተቃውሞ እንደቀረበበት ተነግሯል። ህዝቡ ተቃውሞ የገለጸው እንግዲህ ታጣቂዎቹን አሳፍሮ የመጡትን መኪኖች በማቃጠል እንደዚሁም ደግሞ የቀሩት ታጣቂዎች ወደ ትግራይ ክልል እንዲመለሱ በማድረግ ስለመሆኑ ነው የተነገረው። በቡድኑ አባላት ላይ እንግዲህ የደረሰ አካላዊ ጉዳት ስለመኖሩ የተነገረ ነገር የለም። ተቃውሞ ግን ከዚህ በፊት ታይቶ በማይታወቅ መጠን
የተደረገ ስለመሆኑ ነው የተነገረው። ይሄ እንግዲህ የትግራይ ሰላም ኃይል የተባለው እንደዚህ ሌሎች ሚዲያዎች ይህን ስም መጠቀም አልፈለጉም። ምክንያቱም ያው ከመረጃ ማነስ ሲሆን ከመገንዘብ አናሳነት እንደሆነ ባይታወቅም፣ ነገር ግን ይሄው ኃይል ራሱን የቲፒኤፍ ወይም ደግሞ የትግራይ ሰላም ኃይል ብሎ ነው የሚጠራው እና ተቃውሞ እንደቀረበበት እንግዲህ የተለያዩ መረጃ ምንጮች ተናግረዋል። በዚህ ጉዳይ ዙሪያ ከቲፒኤፍ የተገኘ መረጃ የለም። ካለ እንግዲህ እንደወረደ የምናቀርብላችሁ ይሆናል። በሌላ በኩል የትግራይ ቴሌቪዥን እና የድምጽ ወያነ ቴሌቪዥን ጣቢያዎች ስለ ኢሬቻ አከባበር የዜና ሽፋን እንዴት ይሰጥ በሚለው ጉዳይ ዙሪያ ውዝግብ ውስጥ ከርመው እንደዚሁም ደግሞ ተቃውሞ አስተናግደው እንደነበረ ነው የተነገረው። እንግዲህ የጊዜያዊ አስተዳደሩ ማለትም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ የኢሬቻ በዓል አከባበር በቀጥታ የቴሌቪዥን ስርጭት በትግራይ ቲቪ እና በድምጽ ወያነ ቴሌቪዥን ጣቢያ እንዲተላለፍ መመሪያ አስተላልፈው ነበር ያሉት እነዚህ የመረጃ ምንጮች። ይሁን እንጂ የትግራይ ቴሌቪዥን ዋና ስራ አስኪያጅ የሆነው አቶ ተሻለ በቀለ ይህንን መመሪያ ቢቀበሉትም በዚሁ ተቋም ውስጥ እየሰሩ ያሉት እነ አፈወርቂ ገብረ ሕይወት እና ሌሎችም ጋዜጠኞች እንግዲህ መመሪያውን እንደተቃወሙ ተናግረዋል። የድምጽ ወያነ ቴሌቪዥን ስራ አስኪያጅ የሆኑት ደግሞ አቶ ሮቤልም እንደዚሁ ተቃውሞ ስላቀረቡ ኢሬቻ ከቀጥታ ስርጭትነት ባለፈ ወይም ደግሞ ከሱ ውጭ በሆነ መልኩ በዜና ብቻ ሽፋን እንዲሰጠው ስምምነት ላይ መደረሱ ተነግሯል። እንግዲህ ይሄው በዓል በሚዲያ አመራሮች ላይ የፈጠረው ውዝግብ ይሄን ይመስል ነበር። እንግዲህ ስለተከታተላችሁ እናመሰግናለን። ውድ አድማጭ ተመልካቾቻችን ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን።